ከዚህ ጦርነት በኋላ ከኢራን ጋር ወዳጅነት መታሰብ ይችላል? ከእስራኤል የሚሰወር ነገር የለም። የተወከሉባት ሀገር እስራኤል ኒውክሌር ከሚያመርት ከየትኛውም ሀገር ጋር ግጭት ውስጥ ትገባለች ማለት ነው። እነዚህን መሳሪያዎች እስካላጠፋች ድረስ አደጋ የሆኑትን እስካላወደመች ድረስ ለድርድር ከኢራን ጋር አትቀመጥም። ጦርነቱን የጀመረች እስራኤል መሆኑን አንርሳ። ቀዳሚ ከሚባሉ የሙስሊም ሀገራት መካከል አንዷ ኢራን ናት። እስራኤል በኃይልም በኩል ለኢራን የምታንስ አይደለችም። ሽብር ፈጣሪ አገዛዝ ለእስራኤል ያዘጋጀውን መሳሪያ ማውደም ነው። እስራኤል የአሜሪካ ድጋፍ ባይኖር ይህንን ጦርነት አትጀምርም የሚሉ ሀሳቦችም ይነሳል። ይህን ሁሉ ስቃይ ያደረጉ ጨካኝ አረመኔዎች ናቸው። በዚህ ጦርነት 1100 ህጻናት ቆስለዋል ወይም ሞተዋል። እስራኤል ጠላቷን እየመገበች የምትዋጋ አገር ናት። አጋርነታቸው እስከምን ድረስ ይዘልቃል? የአሜሪካና የእስራኤል ታፈራርሳለች፣ እያወደመች ነው፣ እያፈራረሰች ነው። ይሄንም ደግሞ ዓላማዋን እስከምታሳካ ድረስ ትቀጥላለች። ሶስተኛው የዓለም ጦርነት ሊቀሰቀስ ይችላል የሚል ስጋትንም እየፈጠረ ነው። ስለዚህ አሁን የዓለምን ችግር እስራኤል እየተዋጣችው ነው። ወቅቱ የታላቁ የረመዳን ጾም ወቅት ነበረ። ግን ብዙ ሺህ እስራኤላውያን መስዋዕት ሆነዋል፣ ተገለዋል። ወዳጅነቱ በጣም የጠበቀ ነው፣ እንደ አለት የታነጸ ነው። እስራኤል የቃል ኪዳን ሀገር ናት። እግዚአብሔር ይጠብቃታል። የእስራኤልም ቁስል የኢትዮጵያ ቁስል ነው። ኢትዮጵያ ቁስልም ለእስራኤል ሕዝብ ቁስል ነው። እስራኤል ይህንን ጥቃት የከፈተችው ለምን ዓላማ ነው? የእስራኤልን ሕልውና ለሚያሰጉ ነገሮችን ለማጥፋት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን እያፈራረስናት ነው፣ ይህም ይቀጥላል ማለታቸውን ነው ዓለም አቀፍ መገናኛ ብዙሃን የዘገቡት። ሰላምን ጠልታ ጠብጫሪ ሁና እንዳልሆነ የኢትዮጵያ ሕዝብ እንዲገነዘብልኝ ይፈልጋለሁ። እስራኤል ሙሉ በሙሉ ትደግፋለች፣ ከኢትዮጵያ ጎን ናት። የበቀል እርምጃዎቿንም አጠናክራ እንደምትቀጥል እየዛተች ነው።